ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለተ አርብ ነው። የአርብን ደግሞ መረጃና መልእክት ደግሞ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተሰይመናል። እንዲሁም ደግሞ የዓለማችን ወቅታዊ ክስተቶችን እያመጣን ደግሞ በመጽሐፍ ቅዱስ እይታ እየገመገምን ለእናንተ ምልከታዎችን እያመጣን እንገኛለን። ዛሬም እንግዲህ እንደተለመደው ፓስተር አለማየሁ መረጃዎችን አሰባስቦልናል። እነዚህ መረጃዎች ደግሞ ኋላ ላይ የምንሰማቸው ይሆናል። ለአሁኑ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ ዓለማችን በአሁኑ ሰዓት በከፍተኛ ደረጃ የሚያስፈሩ የሚያስደነግጡም ስጋትን የሚያጭሩ በርካታ ክስተቶችን እየሰማን እንገኛለን። ዶትሮ እንደምንለው እነዚህ ደግሞ ክስተቶች ለኛ ደወሎቻችን ናቸውና በአግባቡ ከተመራንባቸው መንፈሳዊ ሕይወታችንን በመጠበቅ ሊመጣ ካለው ክፋት ሊመጣ ካለው የእግዚአብሔር ቁጣ ማትረፊያችን ናቸውና እንግዲህ በዚህ መልኩ ተረድተን መረጃዎችን እንድናደምጥ መልከታችንን እናስቀምጣለን። ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ከጎኔ ፓስተር አለማየሁ ይገኛል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ሰሞኑን በርካታ መረጃዎችን ለአድማጮቻችን እያቀበልን እንገኛለን። ዛሬም እንግዲህ ሌላ መረጃ ይዘህልን መጥተሃል። እንግዲህ መስማት ስለምንችል ማቅረብ ትችላለህ። እንግዲህ የዓለም ሁኔታ በመጨረሻው ዘመን ላይ ስንደርስ ብዙ ክስተቶች በተደጋጋሚ ይከሰታሉ። የእግዚአብሔር ቃል እንደሚለው እነዚህ ክስተቶች ሊሆኑ ደግሞ ግድ ነው። ግን እኛ ደስ የሚለው ተስፋ አለን፣ የተባረከ ተስፋ አለን። ተስፋችን ደግሞ ወደኛ ስለሚመጣ እንጠብቃለን እንጂ ዓለም ላይ ያለው ነገር ከዚህ በኋላ ነገሮች እየቀነሱ እየተረጋጉ ሰላም እየሆነ ይመጣል ማለት የምንችልበት ደፍረን የምንችልበት የምንናገርበት አይደለም። መጽሐፉም እንደዛ አይነግረንም፣ ስለማይነግረን ነው። እንግዲህ በዓለም ላይ የሚከሰቱት አንደኛው ጦርነቶች ናቸው። ሁለተኛ ደግሞ የተፈጥሮ አደጋዎች ናቸው። ሶስተኛው የኢኮኖሚና የሞራል ክራይሲስ ናቸው። ዛሬ በጣም አስደንጋጭ የሆነ ክስተት በእነዚህ 2 ቀናቶች ውስጥ ተከስቷል። ይሄው ምንድነው? በደቡብ ታይላንድ ለቀናት የዘለቀና ታሪካዊ የተባለ ወይም ደግሞ ታሪክ መሆኑ የተነገረ ከባድ ዝናብ ሃይቲሃ የምትባል ከተማና በአቅራቢያው ባሉ ወረዳዎች ላይ የጎርፍ አደጋ አስከስቷል። እና ይሄ የጎርፍ አደጋ ደግሞ ቀላል የጎርፍ አደጋ አይደለም። ዝም ብሎ አይነት የጎርፍ አደጋ አልነበረም። በመድረሱ በሴምጋል ስር የሚገኙ ወረዳዎች ማለት ነው 16 የአደጋ ቀጠና ተብለው የተፈረጁ ሲሆኑ በተለይ ደግሞ እቺ ሃቲሃ የምትባለው ከተማ ውስጥ 465,000 በላይ ሰዎች ጉዳት ደርሶባቸዋል። 465,000 ሰዎች ጉዳት ደርሶባቸዋል። ይሄ ብቻ አይደለም ጉዳቱ በዚህች በአንድ ኤሪያ በምትገኘው ነው ጉዳት የደረሰባቸው። እንደዚሁም ደግሞ በእነዚህ ወረዳዎች ማለት ነው 16 ወረዳዎች ቀጠና የስጋት ቀጠና ወይም ደግሞ የአደጋ ቀጠና ተብለው የተፈረጁት ማለት ነው ባሉበት ሰዎች
በዛ ስፍራ ላይ ያለው ሁኔታ በጣም እጅግ አስጊ እንደሆነ ከባለስልጣኖቹ ዘገባ የሀገሪቱ ሚዲያዎችና እንዲሁ የቻይና ሚዲያዎች ዘግበውታል። እንግዲህ የሀገሪቱ የአደጋ የመከላከል ዝግጁነት በአሁኑ ሰዓት አደጋ በደረሰባቸው አካባቢ ሰዎችን ነፍሳትን የማዳን እንዲሁም ደግሞ ሰዎችን ከዛ አካባቢ በጎርፍ ከተጥለቀለቀው አካባቢ የማውጣት ስራ በከፍተኛ ሁኔታ እየተሰራ እንደሆነ እየተነገረ ነው ያለው። እንግዲህ በዚህ ጎርፍ አደጋ ጠቅላላ ደቡብ ታይዋንን ነው በስፋት ታይላንድ ይቅርታ፣ ደቡብ ታይላንድን ነው ያጥለቀለቀው። 2.1 ሚሊዮን የሚጠጉ ሰዎች ጉዳት እንደደረሰባቸውና እንደተፈናቀሉ የሚገርም ነው ታውቋል። ከዚህ ውስጥ እስካሁን ሞት የተመዘገበው 13 ሰዎች፣ አንዳንዶቹ 60 ምናምንም ሊሆን ይችላል። እንግዲህ እስከተዘገበበት ሰዓት ድረስ ይህን ዜና እስካዘጋጀሁበት ሰዓት ድረስ 13 ሰዎች ደግሞ በአደጋው መሞታቸውን ገልጿል። ይሄ አደጋ መኖሪያ ቤቶችን፣ ሆስፒታሎችን፣ ትምህርት ቤቶችን፣ የመንግስት መስሪያ ቤቶችን፣ የእርሻ ማሳዎችን በአብዛኛው አውድሟል። ኢንዱስትሪውን ጨምሮ በአብዛኛው አውድሟል። በጣም ነው ውድመቱ ከባድ፣ በጣም ትንም የሚል ውድመት ነው። በዚህ ውድመት ላይ እንግዲህ አሁን ዓለም አቀፉ ማህበረሰብ ርብርብ እንዲያደርግ የታይላንድ መንግስት ጥሪ ያቀርባል። ለዚህ በተለይም ደግሞ ፈጣን ምላሽ የካቶሊክ እምነት ቤተክርስቲያን ከፍተኛ ምላሽ በመስጠት በቀጠናው ላይ እነዚህ በአደጋ ለተጎዱ ሰዎች ምግብ እና የመሳሰሉትና ምግብ ማቅረብ ተችሏል። እና ይሄ ሁኔታ የተፈጥሮ አደጋዎች እንግዲህ በዓለም ላይ በተለይ በእነዚህ 10 ዓመታት ወደዚህ ቀደም ሲል ብዙም ጊዜ እንደምንናገረው በጣም እየተደጋገመና አደጋው ደግሞ እየከፋ ቀላል የማይባል አደጋ እያደረሰ መጥቷል። ቀጥልም ብዬ ነው ይህን ነገር ማጎልበት ስላለብን። እንደሚታወቀው ታይላንድ በተለይ ደግሞ ዋና መዲናዋ ባንኮክ ከፍተኛ የሆነ የሞራል ውድቀት ያለባት ከተማ እንደሆነ ይታወቃል። ይሄ የሴክስ ኢንዱስትሪ ወይ ደግሞ የወሲብ ኢንዱስትሪ ተብሎ በከፍተኛ ደረጃ ከዓለም ዙሪያ እርኩሰት የሚከሰትባት ከተማ እንደሆነች ይታወቃል። እንዲሁም ደግሞ የባዕድ እምነት ይሄ ጣዖት እምነቶች በከፍተኛ ደረጃ የተንሰራፋበት ከተማና አገር እንደሆነች ይታወቃል ታይላንድ። ምናልባት እንግዲህ እንደነዚህ አይነት ውጤቶች የኃጢአቱ ውጤትም ሊሆን ይችላል። እግዚአብሔር የምህረት አምላክም ቢሆን በእንደዚህ አይነት መልኩ እግዚአብሔር መልእክት እየተናገረም ሊሆን ይችላል እና አንተም እዚህ ላይ ይህን አጠናክረ ነባራዊ ከሆነ የጊዜው መልእክት ጋር ለአድማጮቻችን እስኪ እንግዲህ ምንድነው መሰለ የወሲብ ገበያ ታይላንድ ብቻ አይደለችም። ታይላንድ እንደ ቁጥር 1 ልትጠቀስ ትችላለች እንጂ ብዙ ሀገሮች አሉ። ወይም ደግሞ በሀገሮች ውስጥ ሆኖ አንዳንድ ከተሞች ለእንደዚህ አይነት የሴክስ ቱሪዝም ብለው ገቢ ለማግኘት ያደረጓል። ይሄ ከፍተኛ ርኩሰት ነው እና የሴት ልጅ የምትሸጥበት ገበያ ያለበት ሀገር ነው ታይላንድ። በዚህ ትታወቃለች። ይሄ ብቻ ሳይሆን ያው በጣዖት አምልኮ የምትታወቅ ሀገር ነች። በዚህ እንደውም ቅድም ልጠቅሰው ስለአንተ መሀሌን ጥያቄ ስላነሳነ ከተጎዱት መካከል ቱሪስቶች በዋነኛነት ይገኛሉ። በዚህ ለቱሪዝም የሚገርቡና የቱሪስት መዳረሻዎች አብዛኛዎቹ በጎርፍ የተጥለቀለቁ እንደሆነና አደጋው ሰፊ እንደሆነ ነው። እና ይሄ አደጋ በቀላሉ ዝም ብለህ የምታየው ነገር አይደለም። የተፈጥሮ አደጋዎች በሰው የሚመጡ አይደለም፣ ሰው ሰራሾችም አይደሉም። ምክንያቱም ሰው ሊያመጣው አይችልም። ይሄ የተፈጥሮ አደጋ ብዙ ጊዜ የሚከሰትባቸው መንገዶች የእግዚአብሔር ድምፆች ናቸው። ለምሳሌ እናንሳ፣ በሁለተኛ ደረጃ አነሳዋለሁ ብዬ የነበረው እንግዲህ ሰሞኑን በኤርተሌ
አካባቢ የፈነዳው እሳተ ገሞራ በጣም ከባድ ነው። አሁን ድረስ እንደውም ተመልከት፣ ጭሱ የመንን ተሻግሮ ፓኪስታንን፣ ህንድን ካጠቃ በኋላ ወደ ቻይና፣ ከቻይና ደግሞ ወደ ጃፓን እያለፈ ነው ያለው። ወደ ሩቅ መጨረሻ ማለት ነው። ወደ ሩቅ ምስራቅ እየሄደ ነው ያለው። ሩቅ ምስራቅ መሄዱ ብቻ አይደለም፣ ብናኙ ለአውሮፕላኖችን ማንቀሳቀስ የማይችል ነው። በዚህ ህንድ በትናንትና ሁለት እንኳን ትናንትና ብዙ የአየር መንገዶቿ ዝግ ነበሩ። እንግዲህ ኢኮኖሚካል ክራይሲስም ጭምር ይዞ የመጣው ቻይና ወደ 40 በላይ በረራዎች ናቸው የተሰረዙት። ትናንትና ላይ ደግሞ ጃፓን ብዙ በረራዎችን ሰርዛለች። በዚህም ብናኝ ምክንያት ይሄ ብናኝ ታይዋንን ብቻ ቻይናን ብቻ ወይ ይቅርታ ቻይናን ብቻ ህንድን ብቻ ፓኪስታንን ብቻ የመንን ብቻ ሳይሆን ያጠቃው ኢትዮጵያ ውስጥ ደግሞ በረራንም ባያስተጓጉል ምንድነው የሆነው? የአፋር ክልል አብዛኛው በጭሱ ቤቶች በአመዱ የእርሻ መሬቶች እነዚህ የከብት የሚመገቡት ማሳ እንትኖች ግጦሾች ተከድነዋል። ያ ነገር ወደፊት ምን አይነት ጉዳት ያመጣል የሚለው ነገር ገና አልተፈታም። እንግዲህ ተፈጥሮ ምንድነው? ተፈጥሮ እንደዚህ የሚሆነው የእግዚአብሔር ድምፅ ነው። ይህንን በደንብ አብራርተን መንግስታት ሊያቆሙት የማይችሉ ተመልከት። አሁን በቴክኖሎጂያቸው ይህንን ጭስ ማስቆም አልቻሉም። በረራ መሰረዝ ነው ያደረጉት። ስጋታቸው መግለጽ ነው ያደረጉት። ብናኙ ሊያመጣ የሚችለውን ተጽዕኖ በህዝብ ላይ ምናልባትም ወደፊት በህዝብ ላይ ሊያመጣ የሚችለው በሽታ ካለ፣ ወረራ ካለ ይህን ለመከላከል የራሳቸውን ዝግጅት ከማድረግ ውጭ ምንም ማድረግ የሚችሉት ነገር አይደለም። ምክንያቱም እንደዚህ አይነት ነገሮች በእግዚአብሔር እጅ ነው ያሉት። ይሄ እኔ ሰው ማወቅ ያለበት ሁላችንም በእግዚአብሔር እጅ እንደሆነ፣ ኃያል መሆን ከተፈጥሮ አደጋ ሊያድን አይችልም። ለምሳሌ ቻይና ውስጥ 2 ፎቆች በአንድ ላይ ነው የነደዱት። እንግዲህ በቴክኖሎጂ ተመድባለች የተባለች በምን እንደተነሳ ለቅም ሊቆጣጠሩት አልቻሉም። ለረጅም ጊዜ አልቻሉም። እንግዲህ ያ ያደገ ሀገር ያንን እሳት መቆጣጠር ካልቻለ፣ ሰዎችንም መታደግ ካልቻለ አሁን ይህም ቮልካኖ ፍንዳታ እንዴት ነው የምትቆጣጠረው? አትፈንዳ ልጥለው ትችላለህ። የፈለከውን ቴክኖሎጂ ብትሰራ በእግዚአብሔር እጅ ነው ያለው። የሰው ልጅ ፍጥረት ተፈጥሮ የእግዚአብሔር እጅ ላይ ነው ያለው። በአንድ ወቅት ተፈጥሮን በቁጥጥራችን ስር እናደርጋለን ተብሎ አይሆንም። ተፈጥሮን መቆጣጠር ተፈጥሮን የሚቆጣጠር እኛንም የሚቆጣጠር እግዚአብሔር ብቻ ነው። እግዚአብሔር ሲፈቅድ ነው ሁሉ ነገር በአንተ እጅ የሚሆነው። እግዚአብሔር ሲፈቅድ ነው ሁሉን ነገር መቆጣጠር የምትችለው። ያለ እግዚአብሔር ፍቃድ ምንም የፈለከው ምርምር አድርግ፣ የፈለከው የቴክኖሎጂ ባለቤቱን የፈለከው በሳይንስ መጥቀት ጨረቃ ከዋክብት ላይ ውጣ። ነገር ግን እንዲህ አይነት ነገሮችን ልትቆጣጠርባቸው የምትችልበት መንገድ የለም። ይህንን ልናውቅ ያስፈልጋል የሚል ነው ያለኝ። እንግዲህ ለእንደዚህ አይነት ነገር መጸለይ ነው። እኔ በጣም እግዚአብሔርን አመሰግናለሁ። ይህ ብናኝ ፊቱን ወደዚህ አድርጎስ ቢሆን ኖሮ አገራችን ዛሬ የምትሆንበት ወደ አዲስ አበባ ቢሆን ኖሮ ነፋሱ አቅጣጫ ምን ላይ ልንሆን እንደምንችል ማሰብ ነው። በጣም ቀላል ነገር ነው ማሰብ ነውና ራሳችን ታፍነን ነበር። ይሄን እንቅስቃሴዎች ተገተው ነበር፣ ብዙ ነገሮች ይገቱ ነበርና እግዚአብሔር አዋቂ አምላክ ነው፣ የምሕረት አምላክ ነው። ወደ ምስራቅ ማድረጉ ደግሞ ለምን እንደሆነ እሱ ነው የሚያውቀው። ንፋሳት የሚታዘዙለት እሱ ስለሆነ እኛ ስላልሆነንና ይህንን ማለት ፈልጋለሁ። እንግዲህ ፊታችንን ወደ እግዚአብሔር እንመለስ። ዘመኑ እያለቀ ነው፣ ጊዜው እያለቀ ነው፣ ሁኔታዎች እያለቁ ነውና ይህንን ቸል ማለት የለብንም። ቤተክርስቲያን ቸል ማለት የለባትም። ቅዱሳን ቸል ማለት የለባቸው። ቤተክርስቲያን መሪዎች ቸል ማለት የለባቸውም። እግዚአብሔር አይኖቻችንን ልቦናችንን አይኖች ይክፈትላለሁ። ጌታ ይባርካችሁ። ስላደመጣችሁኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ ፓስተር። አዎ እውነት ነው። እንግዲህ ጌታ ኢየሱስም በወንጌላት ስለ መምጣቱ ምልክት ከተናገራቸው አንዱ ስለ ምድር መናወጥ ነው። እንዳልከው እግዚአብሔር እያናገረ እንደሆነ እኔ በግሌ አምናለሁ። ይመስለኛል በመጽሐፈ ኢዮብ ላይ ይመስለኛል ሰማያትን ስሰራ ምድርን ስዘረጋ አንተ የት ነበርክ ይላል አይደለ እግዚአብሔር። ስለዚህ ነፋሳት የሚታዘዙለት፣ ተፈጥሮ ሁሉ የሚታዘዙለት
አንድና አንድ ቢኖር እግዚአብሔር ብቻ ነውና ሁላችንም በእግዚአብሔር እጅ ላይ ነው ህይወታችን እስትንፋሳችን ያለውና ጥሩ ነገር ነው የተናገርከው። አይታወቅም ንፋሱ ወደዚህ ቢመጣ ኖሮ የሚፈጠረውን ነገር አናውቀውምና ስለዛ እግዚአብሔር እናመሰግናለን። እዛም ሄዶ ላጠፋው ጥፋት ያዘንን ቢሆንም እግዚአብሔር በሁሉ ነገር አዋቂ ስለሆነ እግዚአብሔርን ማመስገን ብቻ ነው ያለው። ለምንድነው ይሄ ያልሆነው ብለን ደግሞ መጠየቅም አለብን። ለምንድነው ህይወታችንስ በአሁኑ ሰዓት በህይወት ያለነው ብለንም መጠየቅ አለብን። ለስራም ነው። ስለዚህ በዛ አውድ ሁሉን ነገር ተመልክተን ለሚመጣው ነገር ራሳችንን ማዘጋጀት አለብን የሚል ጠንከር ያለ መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ለአርብ የቀኑ መረጃና መልእክት ይህንን ይመስላል። ኋላ ላይ ደግሞ በምሽት በአዲስ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከኛ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።